የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ አመት 290 ቢሊዮን ወጪ ጠይቋል ተባለ። መረጃውን የምናካፍላችሁ ነው የሚሆነው። የኢትዮጵያ መከላከያ ሰራዊት የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል በግንባታ ላይ መሆኑን ጠቁሟል። ይህንን መረጃ እናካፍላችኋለን። ኢዜማና ትብብር በውጭ የሚኖሩ ዜጎችን መብት ለማስከበር እንደሚሰሩ ቃል ገብተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የፌዴራል ሲቪል ሰርቪስ ኮሚሽን እንዳስታወቀው የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ አመት 290 ቢሊዮን ወጪ ጠይቋል ተባለ። መንግስት የመንግስት ሰራተኞች ደሞዝ ለማሻሻል በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ እንደተጠየቀ የሲቪል ሰርቪስ ኮሚሽን አስታውቋል። 2017 እና 18 ጥቅምት ወር ለመንግስት ሰራተኞች ደሞዝ ማሻሻያ በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ ጠይቋል ሲል የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ ድርጅት 7ኛውን ጠቅላላ ምርጫ አስመልክቶ በሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ ከፓርቲዎች ጋር ባካሄደው ውይይት መድረክ ላይ ነው። የመንግስት ሰራተኞች ህይወትን ለማሻሻል መንግስት ባደረገው የሪፎርም ለውጥ ከፍተኛ በጀት ማውጣቱን ገልጿል። በዚህም መንግስት ከፍተኛ ስራ እንደሰራ የሚያመላክት ሲሆን ብልጽግና ፓርቲ በቀጣይ 7ኛውን ጠቅላላ ምርጫ የሚያልፍ ከሆነ ማሻሻያዎችን እንደሚያደርግም ጠቁመዋል። በ2017 ዓ.ም በተደረገው የደሞዝ ጭማሪ 90 ቢሊዮን ተጨማሪ በጀት የተጠየቀ ሲሆን በ2018 ዓ.ም መስከረም ወር ላይ ደግሞ ከነበረው በጀት ወጪ 200 ቢሊዮን ተጨማሪ በጀት እንደተጠየቀም ኮሚሽኑ አብራርተዋል። እንዲሁም የሲቪል ሰርቪስ ተቋም ከተመሰረተ ከ108 ዓመት በላይ እንደሚሆነው በመጥቀስ በሰራተኛውና በአገልግሎት አሰጣጡ ላይ ከፍተኛ ለውጥ መምጣቱንም አመላክተዋል። በዚህም በተደረገው ሪፎርም ለውጥ መሰረት ለቀጣይ የተሻለ አገልግሎትና የክፍያ ማሻሻያዎች እንደሚደረጉም አመላክተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ዘገባችን የምንሻገር ነው የሚሆነው። የኢትዮጵያ መከላከያ ሰራዊት የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል በግንባታ ላይ መሆኑን አስታወቀ። መከላከያ ሰራዊት ሚያዝያ 10 2018 ባወጣው መረጃ መሰረት በሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛ ዙር የጽናት ኮርስ እጩ መኮንኖች ስለ ኢትዮጵያ ባህር ኃይል አመሰራረት፣ ወቅታዊ ቁመና እንዲሁም ዓለም አቀፍ የባህር ህግጋትን የተመለከተ ሰፊ ገለጻ ተደርጓል። ገለጻውን የሰጡት የኢትዮጵያ ባህር ኃይል አካዳሚ አዛዥ ካፒቴን ከበደ ሚካኤል ተቋሙ የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል እየገነባ መሆኑን አብራርተዋል። አዛዡ አክሎም የኢትዮጵያ ባህር ኃይል ጥንታዊና ታሪካዊ መሰረት ያለው መሆኑን ጠቅሰው ሀገሪቱ የወደብ ባለቤት በነበረችባቸው ዘመናት የቀይ ባህርን ሰላም በማስከበር ረገድ ጉልህ ሚና ሲጫወት መቆየቱንም አስታውሰዋል። ካፒቴን ከበደ በገለጻቸው ወቅት እንዳመላከቱት አሁን ላይ ኢትዮጵያ ባህር ኃይሏን በዘመናዊ መልክ ዳግም በማደራጀት የሀገሪቱን የጂኦፖለቲካዊ ተጽዕኖና ስትራቴጂካዊ ጥቅም የሚያስከብር ቁመና ላይ እንዲገኝ ተደርጓል። ኢትዮጵያ 90% የሚሆነውን የገቢና ወጪ ንግድ እንቅስቃሴዋን የምታካሄደው በባህር ትራንስፖርት መሆኑን የጠቀሱት አዛዡ የከፍተኛ ኢኮኖሚ መስመር ያለ ስጋት እንዲቀጥል የባህር ኃይል ሚና ወሳኝ መሆኑንም ገልጸዋል። በተለይም የንግድ መርከቦችን ደህንነት በአስተማማኝ ሁኔታ ለመጠበቅና በቀይ ባህር አካባቢ የሚከሰቱ የባህር ላይ ውንብድናዎችን ለመከላከል ዘመኑን የሚመጥን ቴክኖሎጂ ታጠቀና የሰለጠነ የሰው ኃይል ተገንብቷል ብለዋል። ካፒቴን ከበደ ሚካኤል ለእጩዎች መኮንኖች ባስተላለፉት መልእክት እንደ ኮርሳችሁ ስያሜ ሁሉ ጽናትን በተግባር ለማሳየት የሚሰጣችሁን የእጩ መኮንነት ትምህርትና ስልጠና በብቃት መወጣት ተተኪ አመራር መሆን ይጠበቅባቸዋል ሲሉ አሳስበዋል። ኢዜማና ትብብር በውጭ የሚኖሩ ዜጎችን መብት ለማስከበር እንደሚሰሩ ቃል ገቡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይንም ኢዜማና የአራት ፓርቲዎች ትብብር የሆነው ትብብር ለኢትዮጵያ አንድነት የተሰኙ ተፎካካሪ ፓርቲዎች በ7ኛው ጠቅላላ ምርጫ መንግስት ለመመስረት የሚያስችላቸውን ድምጽ ቢያገኙ በውጭ ሀገር የሚኖሩ ዜጎችን መብት ለማስከበር እንደሚሰሩ ቃል ገብተዋል። ፓርቲዎቹ የሚያስታውቁት አሃዱ ሬዲዮና ቴሌቪዥን 7ኛውን ጠቅላላ ምርጫ አስመልክቶ ምርጫ በሐሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ ነው። በመድረኩ ፓርቲያቸው ወክለው የተገኙት የኢዜማ መሪ አቶ እዮ መሳፍንት በመካከለኛው ምስራቅ የሚኖሩ ኢትዮጵያውያን ለሀገሪቱ የውጭ ምንዛሬ ከፍተኛ ገቢ አስተዋጽኦ እንዳላቸውም አጽንኦት ሰጥተው ገልጸዋል። ዜጎች በህጋዊ መንገድ ለስራ የሚሰማሩበት ሁኔታ ከማመቻቸት ባለፈ የመብት ጥሰት ሲፈጸምባቸው ፈጣን መፍትሄ እንዲሰጡ የተናገሩት አቶ እዮ ችግሩን በዘላቂነት ለመፍታት የኢኮኖሚ ሉዓላዊነትን ማረጋገጥ እንደሚገባና ፓርቲያቸው ይህንኑ ለማሳካት እንደሚሰራም በአጽንኦት ተናግረዋል። በሌላ በኩል ትብብር ለኢትዮጵያ ፓርቲ ወክለው የተገኘው ዶክተር ይሃለም ታምሩ በውጭ የሚኖሩ ዜጎች መብታቸው ተጠብቆ በሰላም
በሰላም እንዲኖሩ ጠንካራ ዲፕሎማሲያዊ ግንኙነትን ተግባራዊ እንደሚያደርጉም ገልጸዋል። ዜጎች መብታቸው ሳይጣስ የሚሰሩበትን ድል ለማመቻቸት የውጭ ግንኙነት ፖሊሲያቸው ቅድሚያ እንደሚሰጥም ዶክተር ይሃለም ተናግረዋል። አሃዱ በውጭ ግንኙነትና ዲፕሎማሲያዊ ጉዳዮች ላይ ትኩረት አድርጎ ባዘጋጀው በዚህ ሶስተኛ ዙር የክርክር መድረክ ላይ ብልጽግና ፓርቲ፣ ኢዜማ ወይንም የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ፣ ትብብር ለኢትዮጵያ እንዲሁም መድረክ መሳተፋቸውም ታውቋል። በዚህ ላይ ነበረ ኢዜማና ትብብር በውጭ ለሚኖሩ ዜጎች መብታቸውን ለማስከበር እንዲሰሩ ቃል የገቡት። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች ይሄንን ይመስል ነበረ። በሌሎች ቆንጆ አዳዲስ እንዲሁም ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።